ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንዲሁ እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ትላንታችሁ እንዴት አለፈ? ዛሬስ በየስቴዲየሞቹ ምን እንጠብቅ? በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ እንደ ሁልጊዜው እንደዚሁ ሀሳብ አስተያየታችሁን ቅድመ ግምታችሁ ልታርሱን ትችላላችሁ። እኛ በመረጃ ሰዓታችን በአውሮፓ ታላላቅ ሊጎች በርካታ መረጃዎችን ይዘናል። ላሚን ያማል እጅ ባፍ የሚያስጭኑ ጎሎችን ባስቆጠረበት ምሽት ባርሴሎና ልዩነቱን አስፍቷል። ሪያል ማድሪድ ገና ነገ ነው የሚጫወተው። ትልቅ ጫና መፍጠር የሚችልበት ውጤት ነው። ከዛ በተጨማሪ ወደ ቤተሰቦቻችን በስፔን ሌሎችም አጫጭር ስፖርታዊ ጥንቅሮች እናደርሳችኋለን። በጣሊያን፣ በጀርመን፣ በፈረንሳይ እንዲሁም በመካከለኛው ምስራቅ ሮናልዶ ቡድን ለየት ያሉ መረጃዎችን ይዘናል። በአውሮፓም ዙሪያ ተጨማሪ መረጃዎችን እናጋራችኋለን። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የአውሮፓ ሻምፒዮንስ ሊግ ምሽት የሚመስል አንድ ጨዋታ ነበረ። ለየት ባለ መንገድ እናነሷለን። በጣም አስደናቂ ጨዋታ ነበረ። ከዛ በዘለለ ውድ ቤተሰቦቻችን ታላላቆቹም ክለቦች ድል ያደረጉበት ነው። ዛሬም በርከት ያሉ ጨዋታዎች ይጠበቃሉ። በተለይም በኢላንድ ሮድ ስቴዲየም ሲቲ የተፈራውን ከባድ ፈተና አስተናግዷል። ግን በድል የተወጣበትና አርሰናልን አሁንም አለው ብሎ ምልክትም ያሳየበት ጨዋታ ነበረ ማለት ይቻላል። ሲቲ በጨዋታው በብዙ መንገድ የተሻለ ቢሆንም ግን ቀላል ፈተና አልነበረም በኢላንድ ሮድ ስቴዲየም የገጠመው። አዲሱ ፈራሚያቸው ለምን እንደመጣ ያሳየበት ነበረ። ጋርዲዮላ ከሊድስ ደጋፊዎች ጋር ክፉኛ ተጣልተዋል። ጸባቸውንም አልሸሸጉም። ሚዲያ ላይ ወጥተው ተናግረዋል። ከዛ በኋላ ግን አንድ የተናገሯት ንግግር እጅግ በጣም አስገራሚ ሆናለች። ሲቲ ቤት በርካታ ተጨማሪ መረጃ ይዘናል። አብራችሁን ቆዩ። ሊቨርፑል ወደ ተከታታይ ድሎች መጥቷል። አሁን በተለይም ቶፕ ፎር ውስጥ ገብቶ ለማጠናቀቅ በሚያደርገው ጥረት ነጥቡን ከዩናይትድ አስተካክሏል። በርከት ያሉ ግቦች የተቆጠሩበት መርሃ ግብር ለሊቨርፑል በጣም ወሳኝ ነበረ። የአንፊልድ ሮዱ ምሽት ሊቨርፑልና የቆሙ ኳሶችም የታረቁበት ነው። ትላንትና አዲስ ክብረ ወሰን ነው ከቆመ ኳስ ጋር ያስመዘገበው። የቡድኑ ወሳኝ ተጫዋቾች ቨርጅል ቫንዳይክ፣ ሁጎ ኤኬቴኬን፣ ሳላን እናነሳለን። አሰልጣኝ አርኔ ስሎት ከጉዳት ጋር በተያዘና በወቅታዊ ጉዳይም ስለ ጨዋታው ያሉት ነገር አለ። በርከት ያለ ተጨማሪ መረጃ በሊቨርፑል በኩል ለሊቨርፑልያን እናደርሳቸዋለን። ሻምፒዮኖቹ በስተመጨረሻም በፕሪሚየር ሊጉ ቀጣይ የውድድር ዓመት የአውሮፓን ትኬት ለመቁረጥ በጣም ወሳኙ ቦታ ተገኝተዋል። ሊቨርፑልያንም አብራችሁን ቆዩ። ዛሬ ከሚጠበቁ ጨዋታዎች አንደኛው ማንቸስተር ዩናይትድ በነጥብ ከተስተካከለው ሊቨርፑል ራሱን የሚያረቅበት ሶስተኝነትን የሚረከብበት ጨዋታ ይሆናል። የኦሊቨር ግላስነርን ቡድን ክሪስታል ፓላስን ነው የሚገጥመው። በጨዋታው ዙሪያ እሳቸው ምላሽ አላቸው። የማንቸስተር ዩናይትድ አጫጭር ስፖርታዊ ጥንቅሮቻችን ሰፊ የቡድን ዜና ተካተውበታል። የዩናይትድ ደጋፊዎች እነኝህን መረጃዎች ከኛ ጋር ስትቆዩ ትከታተሉታላችሁ። ሌላው ዛሬ በርከት ያሉ ጨዋታዎች ውስጥ አንደኛው በትልቁ የሚጠበቀው የአርሰናልና የቼልሲ የለንደን ደርቢ ጨዋታ ነው። ውድ ቤተሰቦቻችን የጨዋታ በብዙ መንገድ ይጠበቃል። በርከት ያሉ ሁነቶችም ይስተናገዱበታል ተብሎ የሚጠበቀ ጨዋታ ነው። ከዚህ ጋር በተያዘ ለቼልሲም ለአርሰናልም ደጋፊዎች ሰፊ የቡድን ዜና ይዘናል። ቅድመ ግምታችሁን በጨዋታው ዙሪያ እያጋራችሁን እስከ ፕሮግራማችን ፍጻሜ ከቃል ስፖርት ዩቲዩብ ቻናላችን ጋር ቆዩ ብለናል። መረጃውን እያጋራኋችሁን የቃል ነኝ። መልካም ቆይታ ተመኘን። አጫጭር ስፖርታዊ መረጃዎቻችንን በስፔን እንጀምር። ውድ ቤተሰቦቻችን በስፔን ላሊጋ በርከት ያሉ መርሃ ግብሮችን ተመልክተን ነበረ። ላብነት ያክል ማዮርካ በሜዳውና በደጋፊ ፊት ከሪያል ሶሴዳድ ጋር ያደረጉት ጨዋታን ተሸንፈውታል። ለሪያል ሶሴዳድ ለእንግዳው ቡድን ድል ማድረጊያ ግብ 36ኛው ደቂቃ ላይ ሶለር ነበረ ከመረብ ማዋሃድ የቻለው። ሌላኛው መርሃ ግብር ሪዮ ቫይካኖን ከአትሌቲኮ ቢልባው ያገናኘ መርሃ ግብር ነበር። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ለሪዮ ቫይካኖ 35ኛው ደቂቃ ላይ ዲፎርቱስ፣ ለአትሌቲኮ ቢልባኦ ኢናኪ ዊሊያምስ 47ኛው ደቂቃ ላይ ግቦቹን አስቆጥረው ነው ጨዋታው 1-1 በሆነ አቻ ውጤት የተጠናቀቀው። ሌላኛው መርሃ ግብር አትሌቲኮ ማድሪድ ከአዳጊው ሪያል ኦቪድ ያገናኘ ጨዋታ ነበረ።
በጣም ወሳኝ የተባለ ድል ነው ለአትሌቲኮ ማድሪድ። 94ኛው ደቂቃ ላይ ዩሊያን አልቫሬዝ ያስቆጠራት ግብ አትሌቲኮ ማድሪድን ድፍን 3 ነጥብ ከጨዋታው እንዲያገኝ ያስችሎታል። በትልቁ ሲጠበቅ የነበረው የካታላናው ክለብ ባርሴሎና ከቪላሪያል ያደረጉት ጨዋታ ነበረ። ጨዋታው በባርሴሎና 4-1 ድል አድራጊነት ተጠናቋል። በጣም ወሳኝ ምሽት ነበረ ለባርሴሎና እና ለላሚን ያማል። በጨዋታው ላሚን ያማል 28ኛው፣ 37ኛው፣ 69ኛው ደቂቃ ላይ 3 ግቦችን አስቆጥሮ ሃትሪክ ሲሰራ ሌላኛዋን ግብ 92ኛው ደቂቃ ላይ ሮቤርት ሌዋንዶስኪ ነበረ ከመረብ እያዋሃዳት ለቪላሪያል ብቸኛዋን ግብ 49ኛው ደቂቃ ላይ እንዲሁ ከመረብ ማዋሃድ ችሎ ነበር፣ ግን ቡድኑን ከሽንፈት መታደግ አልቻለም። ላሚን ያማል በውድድር ዘመኑ 13ኛ የስፔን ላሊጋ ግቡ ነው። ባርሴሎና ነጥቡን 64 አደረሰ፣ ቪላሪያል 51 ላይ ቀርቷል። ማክሰኞ ውድ ቤተሰቦቻችን ባርሴሎና ከአትሌቲኮ ማድሪድ ኮፓ ዴላሬ ጨዋታ ይደረጋል። የመልሱ ጨዋታ ነው። ቀጣይ ሳምንት እሁድ ቪላሪያል ከኤልቼ ጋር ጨዋታቸውን ደግሞ በላሊጋ የሚያከናውን ይሆናል። ላሚን ያማልን እናንሳው። በጨዋታው ውድ ቤተሰቦቻችን የጨዋታው ኮከብ ተብሎ የተመረጠው እሱ ነበረ። 3 ጎሎችን አስቆጠረ። 6 ስኬታማ ድረብል ነበረው። 87 በመቶ ኳስን ሲያቀብል ልክ ነበረ። 13 ኳስ በተቃራኒ ሳጥን ውስጥ ነካ። 100% ረጅም ኳሶቹ ትክክል የነበሩለት። 2 የግብ ዕድሎችን የፈጠረ ከ13 የአንድ ለአንድ ግንኙነት 6ቱን ያሸነፈ ተጫዋች ነበረ በጨዋታው ላይ። እንዳጠቃላይ ላሚን ያማል በዚህ ውድድር ዓመት ለስፔን ብሔራዊ ቡድንና ለባርሴሎና በ36 ጨዋታ 18 ግብ 16 አሲስቶች ላይ እንደዚሁ መድረስ የቻለበት ሲሆን ላሚን ያማልም በላሊጋ ታሪክ በ21ኛው ክፍለ ዘመን 18 ዓመት ከ230 ቀኑ ላይ ሃትሪክ የሰራ በዕድሜ ትንሹ ተጫዋች እንደዚሁ የሆነበትም ነበረ። ላሚን ያማል በነገራችን ላይ በዚህ ብቻ አይደለም 25ኛ ግቡን አስቆጠረ። ያ ማለት በአውሮፓ 5 ታላላቅ ሊጎች 19 ዓመት ሳይሞላው በርካታ የላሊጋ ግቦች ላይ መድረስ ችሏል። ገና በ18 ዓመቱ ነው 25 የላሊጋ ግቦች ላይ መድረስ የቻለ። ይሄ ሌላኛው አስደናቂ ታሪክ ሆኖ ተመዝግቧል። ወደ ቤተሰቦቻችን ላሚን ያማል 100 ጎሎች ላይ ደርሷል እንዳጠቃላይ በ18 ዓመቱ። ይህም በጣም አስደናቂው የሚባል ክብረ ወሰን ነው። እንመለከተዋለን። ከዚህ ጋር በተያዘ እንደውም እሱ አንዳንዶች እኔ በጨዋታ 100 ግብ እንዳስቆጠር የሚጠብቋሉ፣ እኔ እኮ ገና ልጅ ነኝ እያለ ይገኛል። ላሚን ያማል በጨዋታው ሃትሪክ ይሰራ ዘንድ የሃንስ ፍሊክ ፍቃድ የሚያስፈልገው ነበር። ቀይሮ ሊያስወጡት ነበረ። ለምኑ ተማጽኗቸው ነው በነገራችን ላይ ሜዳ ላይ ቆይቶ ሃትሪክ የሰራው እንጂ እሳቸው እንዲሁ ቀይሮ ሊያስወጡትም ነበረ። ላሚን ያማል 166 ጨዋታ ፈጅቶበታል 100 የግብ አስተዋጽኦ ላይ ለመድረስ። በእርግጥ ከዚህ በፊት በትንሽ ጨዋታ እዛ ላይ የደረሰው ሜሲ ነው በ159 ጨዋታ 100 የግብ አስተዋጽኦ ላይ። ሮናልዶ በ236 ጨዋታ ነው 100 የግብ አስተዋጽኦ ላይ የደረሰው። የላሚን ያማል ልዩነቱ እድሜው ገና 18 ነው። ይሄ ለየት ያደርገዋል። አትሌቲኮ ማድሪድ ላይ ውጤት እንቀለብሳለን እያለ ነው ማክሰኞ፣ አትጠራጠሩ ብሏል። 4-0 እየተመሩ ነው። ውድ ቤተሰቦቻችን ውጤት ለመቀልበስ 5-0 ጨዋታው ማለቅ አለበት፣ ወይም በ5 ጎል ልዩነት መጠናቀቅ አለበት። አሊያም 4-0 በሆነ ውጤት ባርሴሎና ድል አድርጎ በመለያ ምት ነው ማሸነፍ ያለበት። እንቀለብሰዋለን እያለ ነው ላሚን ያማል። ትላንትና እናቱ እንዲሁም አባቱ በስቴዲየም ነበሩ። በተለይም እናቱ ግቧን ሲያስቆጥር እቺ ሁለተኛዋን ግብ ሲያስቆጥር እጃቸውን ባፋቸው ጭነው ነበረ ጨዋታውን ሲመለከቱት የነበረው። በቃል ስፖርት ዩቲዩብ ቻናል ትላንት ምሽት በሰራንላችሁ ዘገባ በጎሉ ዙሪያ እኛም የተወሰነ ሀሳብ አጋርተናችሁ ነበረ። ከሃንሲ ፍሊክ ጋር በተያዘ ውድ ቤተሰቦቻችን ሃንሲ ፍሊክ አሁን በባርሴሎና 75 በመቶ ጨዋታን ያሸንፋሉ። ያ ማለት ከታሪካዊ አሰልጣኝ ፔፕ ጋርዲዮላ በላይ ሆነዋል። ጋርዲዮላ 72.5 በመቶ ነበረ ጨዋታን ድል የሚያደርጉት። ያንን ክብረ ወሰን በ75 በመቶ አሻሽለውታል። እሳቸው ግን እኔ ቁጥር አይሸውደኝም፣ ዋናው ነገር በአመቱ መጨረሻ ዋንጫ ማሳካቴ ነው ማለታቸው ይታወቃል። ሌላው እሳቸው በጋዜጣዊ መግለጫ ላይ ያነሱት ጋቪ በቢልባኦ ጨዋታ እንደማይመለስ አረጋግጠዋል። ቀሪዎቹ ግን በመልካም ጤንነት ላይ ይገኛሉ ሲሉ ተደምጠዋል። ለሳምንቱ አጋማሽ የመልስ ጨዋታ ማለት ነው። ውጤቱ ይቀለበሳል እያሉ ይገኛሉ። ደጋፊዎች ታስፈልጉናላችሁ ብለዋል።
በደረጃ ሰንጠረዡ ላይ ሆነ ባርሴሎና በ64 ነጥብ ይመራል። በ4 ነጥብ ርቋል ከሪያል ማድሪድ። ሪያል ማድሪድ ነገ ከጄኖዋ እስኪጫወት በ60 ነጥብ ሁለተኛ ነው። ቪላሪያል በ51 ሶስተኛ፣ አትሌቲኮ ማድሪድ በ48 ነጥብ አራተኛ፣ እንዲሁም ሪያል ቤትስ በ42 ነጥብ አምስተኛ ደረጃ ላይ ሲቀመጡ ዛሬ የላሊጋ ጨዋታዎች እንዲሁ ቀጥለው ይካሄዳሉ። ኤልቼ ከስፓኞል፣ ቫሌንሻ ከኦሳሱና፣ ሪያል ቤትስ ከሴቪያ እና ዤሮና ከሴልታ ቪጎ ጨዋታቸውን የሚያከናውን ይሆናል። በጣሊያን ሴሪ የሊጉ መሪ ኢንተር ሚላን ከጄኖዋ ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ድል አድርገዋል። የኢንተርን 2 የማሸነፊያ ግቦች ተከላካይ ብቻ አይደለውም ያለው ተከላካዩ ዲማርኮ 31ኛው ደቂቃ ላይ ካህሉንጉሉ 70ኛው ደቂቃ ላይ እንዲሁ ከመረብ በማዋሃድ ችለዋል። ኢንተር ሚላን ማሸነፉን ተከትሎ በዚህ ሰዓት የሴሪውን ነጥብ ልዩነት በ13 አድርሶት እየመራ ይገኛል። ኢንተር ሚላን 67 ነጥብ ላይ ደርሷል። ጄኖዋ 27 ነጥብ ላይ ቀርቷል፣ 15ኛ ነው። ቀጣይ ሳምንት ደግሞ መሪውና ተከታዩ ኢንተር ሚላን ከኤስ ሚላን በጣሊያን ሴሪኤ ፍልሚያቸውን የሚያከናውን ይሆናል። ተሸናፊው ጄኖዋ ደግሞ እሁድ ቀን ቀጣይ ሳምንት ከሮማ ጋር ጨዋታቸውን የሚያከናውን ይሆናል። ሌላኛው መርሃ ግብር ሄላስ ቬሮና በሜዳውና በደጋፊ ፊት በናፖሊ የተሸነፈበት ነው። ትላንትና ለናፖሊ ለየት ያደረገው ነገር ከድሉ በላይ ከጉዳት የተመለሰው ተጫዋች ወደ ግብ አስቆጣሪና መምጣቱ ነው። በጨዋታው ላይ ራስመስ ሆይሉንድ ሁለተኛው ደቂቃ ላይ ናፖሊን መሪ ያደረገ፣ ለሄላስ ቬሮና አክፖሮ 64ኛው ደቂቃ ላይ አድርጎ ጨዋታው 1-1 ሊጠናቀቅ ነበረ። 96ኛው ደቂቃ ላይ ሮሜሎ ሉካኩ ከጉዳት መልስ ግብ አስቆጥሮ ናፖሊ በጨዋታው ድል እንዲያደርግ አድርጎ ናፖሊ በጣም ወሳኝ ምሽት ማሳለፍ ችሏል። ሌላኛው መርሃ ግብር ትላንት ምሽት በቃል ስፖርት ዩቲዩብ ቻናላችን ላይ ያደረስናቸው ግን ለማስታወስ ያክል ኮሞ ሊሴን 3-1 ያሸነፈበት ነበረ። በጨዋታው ለኮሞ 3ቱን ግቦች ዱቪካስ 18ኛው፣ ሮድሪጌስ 35ኛው፣ ኬምፔፍ 44ኛው ደቂቃ ላይ ግቦቹን ሲያስቆጥሩ ለሊሴ ኩሊባሊ ነበር 13ኛው ደቂቃ ላይ ከሽንፈት ያልታደገች ግብ እያስቆጠረላቸው። ዛሬ ይቀጥላል የጣሊያን ሴሪኤም 4 ጨዋታዎች እናያለን። ክሮሜንሴ ከኤስ ሚላን፣ ሳሱሎ ከአታላንታ፣ ቶሪኖ ከላዚዮ እና ሮማ ከዩቬንቱስ ምሽት 4:45 ደቂቃ ሲል የሚጀምር መርሃ ግብር ነው። በጀርመን ቡንደስሊጋ የጀርመን ደር ክላሲካ ባየር ሙኒክ ከቦሩሲያ ዶርትመንድ ሲግናል ኢዱና ፓርክ ስቴዲየም ላይ ነበረ ጨዋታው በባየር ሙኒክ 3-2 አሸናፊነት ተጠናቋል። ግብ በማስቆጠር ረገድ ውድ ቤተሰቦቻችን ሴቨንሰን 17ኛው፣ ሾልተርበክ 26ኛው ደቂቃ ላይ ግብ አስቆጥሮ ዶርትመንድ እረፍት 2-0 እየመራ ነበረ ጨዋታውን የወጡት። ከእረፍት መልስ ግን ሃሪኬን 54ኛው እንደዚሁም 70ኛው ደቂቃ ላይ በፍጹም ቅጣት ምት 2 ግቦችን አስቆጠረ። ከዛ በኋላ 87ኛው ደቂቃ ላይ ኪሚች የማሸነፊያውን ግብ አስቆጥሮ 2-0 የተመራው ባየር ሙኒክ 3-2 ከእረፍት በኋላ ውጤት ቀልብሶ ነው ድል ያደረገው። እንግሊዛዊ አጥቂ ሃሪኬን 30ኛ የቡንደስሊጋ ግቡ ላይ ሲደርስ ቦሩሲያ ዶርትመንድ ከባየር ሙኒክ ያለው የነጥብ ልዩነት ወደ 5 ማጥበብ ሳይችሉ ቀርተው 11 ነጥብ ሆኖባቸዋል። ባየር ሙኒክ በ63 ይመራል። ዶርትመንድ በ52 ሁለተኛውን ይከተላል። ሃሪኬን ውድ ቤተሰቦቻችን የደርቢ ጨዋታ ላይ ግብ የማስቆጠር ችግር የለበትም። ለአብነት ያክል እንግሊዝ በነበረ ሰዓት በ19 የኖርዝ ለንደን ደርቢ ጨዋታ 14 ግቦችን አስቆጥሮ ነበረ። አሁን ደግሞ በጀርመን ደር ክላሲካ በ6 ጨዋታ 6 ግቦችን አስቆጥሯል ዶርትመንድ ላይ። በነገራችን ላይ በአንድ ጨዋታ ብቻ ነው ግብ ሳያስቆጥርባቸው ወጥቶ እንጂ በቀሪዎቹ 5 ጨዋታ 5ቱም ላይ ግብ አስቆጥሮባቸዋል። እንዳጠቃላይ በ6 ጨዋታ 6ኛ ግቡ ነው። ሃሪኬን አሁን ውድ ቤተሰቦቻችን ለእንግሊዝ ብሔራዊ ቡድንና ለባየር ሙኒክ በዚህ ዓመት ብቻ 50 ግብ ሲያስቆጥር የዓመቱ መቁጠሪያ ካላንደራችን ገና ፌብራሪ ላይ ነው የሚያሳየው። ሌላ በጣም አስደናቂ የሚባለው ቁጥሩ ነው በሃሪኬን በኩል። ሃሪኬን ባለፉት 3 የቡንደስሊጋ ውድ ቤተሰቦቻችን 2 ሲደመር ግቦችን እያስቆጠረን የመጣው ይሄ ለተከላካይ ክፍል ምን ያህል አደጋ የሆነ ተጫዋች እንደሆነ ማሳያ ነው። ሃሪኬን በያዝነው የውድድር ዘመን 42 ጨዋታ ብቻ ሲያደርግ 50 ጎል ላይ ሲደርስ በሁሉም መድረክ 5 አሲስቶችን በተጨማሪነት አለው። 55ኛ የግብ አስተዋጽኦ ነው። አሁን ሃሪኬን እና የባየር ሙኒክን የፊት ጥምረት ማቆም
ለአውሮፓ ክለቦች ምን ያክል ፈተና እንደሆነ እንዲሁ ማሳያም ጭምር ተደርጎ ሊወሰድ ይችላል። ጆሹዋ ኪሚክ በነገራችን ላይ 20ኛ የደር ክላሲካ ጨዋታውን ነው ለባየር ሙኒክ ያደረገው። 13ቱን በድል ነው የተወጣው፣ 4ቱን አቻ፣ 3 ሽንፈት ብቻ ነው ለባየር ሙኒክ በደር ክላሲካ ጨዋታ ላይ እሱ እየተሳተፈ የገጠመው። እንዳጠቃላይ የባየር ሙኒክ የበላይነት በዚህ ዓመት ሌላ ማሳያ ጨዋታ ነበረ። ሌሎችም ጨዋታዎች ነበሩ ውድ ቤተሰቦቻችን። ለአብነት ያክል ወርደር ብሬመን ሃይደንሄምን 2-0 በሆነ ውጤት ድል አድርጓል። ሚሊሶቪች 57ኛው ደቂቃ ላይ እንደዚሁም የሄደንሄሙ ተጫዋች ባርንስ 97ኛው ደቂቃ ላይ ያስቆጠሯቸው ግቦች ወርደር ብሬመን ጨዋታውን 2-0 እንዲያሸንፍ ረድቶታል። ሌላኛው መርሃ ግብር ቦሩሲያ ሞንቹግላድባ ዩኒየን በርሊንን በዲግስ 94ኛው ደቂቃ ላይ በተቆጠረ ግብ 1-0 በሆነ ውጤት ድል ሲያደርግ ከሜዳ ውጭ የተጫወተው ሴንት ፖሊን ሜዳው ድረስ ሄዶ ሆፈንሄምን 1-0 አሸንፎታል። ፔሬር ሌግ 45ኛው ደቂቃ ተጠናቆ በጭማሪው 4ኛ ደቂቃ ላይ ያስቆጠራት ግብ ናት በጨዋታው ድል እንዲያደርጉ የረዳቸው። ባየርን ሌቨርኩሰን ከሜዝ ያደረጉት ጨዋታ ደግሞ 1-1 በሆናቸው ውጤት ተጠናቋል። ጀረል ኳንሳ 88ኛው ደቂቃ ላይ ለባየር ሌቨርኩሰን እንደዚሁም ቤከር ለሜዝ 67ኛው ደቂቃ ላይ ያስቆጠሯቸው ግቦች ጨዋታው 1-1 በሆናቸው ውጤት እንዲጠናቀቅ አድርጓል። ዛሬ 3 ጨዋታዎች እንመለከታለን በቡንደስሊጋ። ስቱትጋርት ከወልቭስበርግ፣ አይንትራክ ፍራንክፈርት ከፍራይቡርግ እና ሃምቡርግ ከአርቢ ሌፕዚንግ ጨዋታቸውን የሚያከናውኑ ይሆናል። በፍራንስ ሊጋ 3 መርሃ ግብሮችን ተመልክተናል። ትላንትና ሞናኮ ከአንገር ሲያደርጉት ጨዋታን ሞናኮ 2-0 በሆነ ውጤት ድል አድርጓል። ፍሎሪያን ባላገን 57ኛው ደቂቃ ላይ እንደዚሁም አዲን ጌራ 62ኛው ደቂቃ ላይ ያስቆጠሯቸው ግቦች ናቸው ሞናኮን በሜዳው ድል እንዲያደርግ እየረዱት። ሌላኛው መርሃ ግብር ሬንስ ቱሉዝን 1-0 ያሸነፈበት ጨዋታ ነበረ። ኖርዲን 27ኛው ደቂቃ ላይ ብቸኛውን የሬንስ ግብ ከመረብ ማዋሃድ ሲችል ፓሪሰን ጀርሜን የፍራንስ ሊጋ መሪነቱን ያጠናከረበትም ውጤት እንዲሁ ትላንት መዝግቧል። በ37ኛው ደቂቃ ላይ ባርኮላ ባስቆጠራት ግብ ነው ፓሪሰን ጀርሜን ከሜዳ ውጭ ሊሃቨርን 1-0 በሆነ ውጤት ድል ማድረግ እየቻለውና የፍራንስ ሊጋ መሪነቱን ያጠናከረው። በነገራችን ላይ ትላንት ምሽት በቃል ስፖርት ዩቲዩብ ቻናል አንድ መረጃ ረሰናችሁ ነበረ። የፈረንሳዊ ክለብ ፒኤስጂ ለቼልሲ ጨዋታ ዝግጅት ይጠቅመው ዘንድ ቀጣይ ሳምንት ከናንተስ ጋር የሚያደርገው የፍራንስ ሊጋ ጨዋታ ተሰርዞለታል ወይም ተራዝሞለታል። ጨዋታው ፒኤስጂ ከቼልሲ በሚያደርገው የደርሶ መልስ ጨዋታ መሃል ላይ የመጣ ጨዋታ ነበረና እንዲሰረዝ ተደርጓል። የፈረንሳይ እግር ኳስ ፌዴሬሽንም የፒኤስጂን ጥያቄ ተቀብያለው፣ ቼልሲን ገጥማችሁ ጨዋታው እስኪጠናቀቅ ድረስ የደርሶ መልሱ አትጫወቱም ሲል፣ በሌላ በኩል እናንተስ ጨዋታውን ይሰረዝ ፈቅጃለሁ ብሏል። ይህንም ተከትሎ ፒኤስጂ ከመጀመሪያው የቼልሲ ጨዋታ እስከ መልሱ ጨዋታ የአንድ ሳምንት ረፍት ይሰጠዋል ማለት ነው። ይሄ በጣም አስገራሚ ነገር ነው። በፍራንስ ሊግ የተመለከት ነው። አሁን የፍራንስ ሊጋን መሪነት በ4 ነጥብ ልዩነት እየመራ ነው። ፓሪስ ሰን ዠርሜን በ57 ነጥብ ይመራል። ሌንስ በ53 ይከተላል። ስለዚህ ሌንስ አንድ ተጨማሪ ጨዋታ እንኳን ቢያደርግ መሪነቱን አይረከበውም። ኦሎምፒክ ሊዮን በ45 ሶስተኛ፣ ማርሴይ በ40 ነጥብ አራተኛ፣ ሬንስ በ40 ነጥብ አምስተኛ ደረጃ ሲቀመጡ ዛሬ በርከት ያሉ ጨዋታዎች እናያለን። ፓሪስ ከኒንስ፣ ሊል ከናንተስ፣ ሜትስ ከስታድ ብሪስቶስ፣ ሎሬንት ከኦግዤር፣ ኦሎምፒክ ማርሴይ ከኦሎምፒክ ሊዮን ዛሬ በፍራንስ ሊጋ የምንመለከታቸው ቀሪ ጨዋታዎች ናቸው። በመካከለኛው ምስራቅ የክርስቲያኖ ሮናልዶ ቡድን አልናስር የሳውዲ ፕሮ ሊግ መሪነቱን ተረክቧል። ቅልጥ ባለ አውዳሚ ጦርነት ውስጥ ባለችው መካከለኛው ምስራቅ ላይ በሳውዲ አረቢያ ሊግ አልናስር ከአልፋይሃ ጋር ያደረገውን ጨዋታ 3-1 በሆነ ውጤት ድል አድርጓል። በጨዋታ የአልናስርን 3 የማሸነፊያ ግቦች ሳዲዮ ማኔ 72ኛው ደቂቃ ላይ፣ ማስኬራ በራሱ መረብ ላይ 80ኛው ደቂቃና አልሐማዲን 85ኛው ደቂቃ ላይ አስቆጥሯል። ለአልፋያ ከሽንፈት ያልታደገች ግብ አልኤሚር የአልናስሩ ተጫዋች 45ኛው ደቂቃ ተጠናቆ በጭማሪ 2ኛው ደቂቃ ላይ በራሱ መረብ ላይ ነበረ ከመረብ ያዋሃዳት። በጨዋታው ፖርቱጋላዊ ተጫዋች ክርስቲያኖ ሮናልዶ ፍጹም ቅጣት ምት አምክኗል። በነገራችን ላይ እንደ ቡድን ደግሞ አልናስር በሁሉም ውድድሮች 12ኛ ተከታታይ ድሉ ነው። ነጥቡን 61 አድርሷል። አልፋ 27 ነጥብ ላይ ቀርቷል። አልናስር ወደ አንደኝነት መጥቷል። ሮናልዶ ግን ውድ ቤተሰቦቻችን በእግር ኳስ ሕይወቱ 35ኛ ፍጹም ቅጣት ምት ነው ያመከነው።
35 ግቦች ደግሞ ለ1000 ግቦቹ ይቀሩታል። ትላንትና 35 ቁጥር ለሮናልዶ ቀይ መብራት ነበረች። 35 ግብ የቀረው ሮናልዶ 35ኛ ፍጹም ቅጣት ምቱን ስቷል። ትላንትና ተቀይሮ ወጥቷል። 80ኛው ደቂቃ ላይ ክርስቲያኖ ሮናልዶ በእርግጥ መጠነኛ ጉዳት አጋጥሞት ነው የወጣው የሚሉ መረጃዎች ቢመጡም በተወሰነ መልኩ ግን ደስተኛ አልነበረም። ተቀይሮ ሲወጣ የፊትነስ ጥያቄም ነበረበት እየተባለ ይገኛል። ከዚህ ጋር በተያያዘ የሮናልዶ በወቅታዊ ሁኔታ ምን ላይ ነው ያለው የሚለውን በቀጣይ መረጃችን እንመለከተዋለን። ግን አልናስር የሳውዲ ፕሮ ሊግ መሪነትን ተረክቦታል። ውድ ቤተሰቦቻችን እንደሚታወቀው መካከለኛው ምስራቅ ሰው በላና አውዳሚ የሆነ ጦርነት ላይ እንዳሉ ይታወቃል። በእርግጥ አሁን እየወጡ ያሉ መረጃዎች ጦርነቱ በእስራኤል በኩል ሊቆም እንደሚችል እየተዘገበ ይገኛል። ጉዳያችን ስፖርት ነው። የኢራን እግር ኳስ ፌዴሬሽን ሀገሪቱ በቀጣይ የዓለም ዋንጫ ውድድር ላትሳተፍ እንደምትችል አስታውቃለች። የፌዴሬሽኑ ፕሬዝዳንት መሄዲ ታጂ ኢራን ከአሜሪካ በደረሰባት የአየር ጥቃት ምክንያት ለውድድሩ ተስፋ አይኖራትም ሲሉ ተደምጠዋል። ፕሬዝዳንቱ አክሎም ኢራን በውድድሩ መሳተፍ አለመሳተፏ የሀገሪቱ ስፖርት ባለስልጣናት ይወሰኑታል ሲሉ አስታውቀዋል። በሌላ በኩል የኢራን እግር ኳስ ፌዴሬሽን በሀገሪቱ የሚካሄዱ ውድድሮች ላልተወሰኑ ጊዜ እንዲቋረጡ ከውሳኔ ደርሳለች። ከዛ በተጨማሪ ውድ ቤተሰቦቻችን በዚህ ጦርነት ምክንያት የኤዥያ ሻምፒዮንስ ሊግ ውድድርም ለጊዜው ይቋረጣል ተብሏል። ፊፋ በጉዳዩ ላይ ያለው ነገር ባይኖርም ደብዳቤው አሜሪካ እንዲሁ የፊፋው ፕሬዝዳንት ዣን ኢንፋንቲኖ ወዳጅነታቸው ይታወቃል። በዶናልድ ትራምፕ እና በኢንፋንቲኖ መካከል ያለ ከውሳኔ አልተደረሰም። ግን ጦርነቱ ቀላል የሚባል አይደለም። ምናልባት በአሜሪካ ታሪክም ከሁለተኛው የዓለም ጦርነት በኋላ በመካከለኛው ምስራቅ ያሏት የጦር ቤዞቿ ከፍተኛ የሆነ ጥቃትም እንዲሁ የደረሰባት ነበር። ጉዳዩን እንከታተለዋለን በቃል ስፖርት ዩቲዩብ ቻናላችን ላይ አብራችሁን ቆዩ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል የሰዓቱ የተመራረጡ አጫጭር ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ስትቆዩ ትላንታችሁ እንዴት አለፈ? ዛሬስ በፕሪሚየር ሊግ ምን እንጠብቅ? መልካታችሁን አጋሩን። ትላንት በፕሪሚየር ሊግ ያየነው ካምባክ በጣም አስደናቂ ነበረ። ያው መጨረሻው ላይ ካምባኩ ባይሰራም ማለት ነው። በፕሪሚየር ሊግ ትላንትና የበርንሌና የብሬንትፎርድ ጨዋታ 7 ግብ አይተንበታል። 2 ግብ ተሽሮበታል። ያው ውድ ቤተሰቦች ግቦች ተሽረዋል። 2 ግቦች ተሽረዋል። እንመልከተው ጨዋታውን ውድ ቤተሰቦቻችን። ብሬንትፎርድ ከሜዳ ውጪ በርንሌን ተርፍ ሙር ላይ ነበረ ሄዶ የገጠመው። ጨዋታውን ብሬንትፎርድ 4-3 አሸንፏል። 4ቱን ግቦች በብሬንትፎርድ በኩል ዳምስጋርድ 9ኛው ደቂቃ ላይ፣ ኢገር ቲያጎ 25ኛው ደቂቃ ላይ፣ ኬቨን ሼድ 34ኛው ደቂቃ ላይ መልሶ ዳምስጋርድ 93ኛው ደቂቃ ላይ ነው ያስቆጠረው። ለበርንሌ ካዮዴ 45ኛው ደቂቃ ላይ በራሱ መረብ ላይ፣ ጀደን አንቶኒ 47ኛው ደቂቃ ላይ፣ ዚያን ፍሊሚንግ 60ኛው ደቂቃ ላይ አስቆጥሮላቸው ነበረ። በነገራችን ላይ 3-0 ብሬንትፎርድ ከመራ በኋላ ጨዋታው ወደ 3-3 ተቀይሮ ነበረ። ዳምስጋርድ ነው በስተመጨረሻ የብሬንትፎርድን የአሸናፊነት ግብ ከመረብ ያዋሃደው። በበርንሌ በኩል ግን ዚ ፍሊሚንግ 81ኛው ደቂቃ ላይ፣ አሽሊ ባርነስ 103ኛው ደቂቃ ላይ ያስቆጠሯቸው ጎሎች በቫር ተሻሩበት እንጂ ጨዋታውን በርኔም 5-4 አድርሶት ነበር። ግን 2 ግቦች በቫር ተሽረዋል። ሌላኛው መርሃ ግብር በርንማውዝ ከሰንደርላንድ ያደረጉት ጨዋታ ነበረ። ቪታሊቲ ስቴዲየም ላይ ነው። ከ28ኛ ሳምንት መርሃ ግብሮች አቻ የተጠናቀቀው ጨዋታ ነው። ጨዋታው አቻ 1-1 ሲጠናቀቅ ለሰንደርላንድ ኢሊዚየር ግብ አስቆጥሮ 18ኛው ደቂቃ ላይ መሮ ነበር። በኋላም ላይ ኤቨኔልሰን 63ኛው ደቂቃ ላይ አስቆጠራት ግብ ግን ጨዋታው 1-1 እንዲጠናቀቅ አስችሏል። ሌላኛው መርሃ ግብር ሴንት ጄምስ ፓርክ ስቴዲየም ላይ ኒውካስል በኤቨርተን 3-2 ተሸንፏል። ኤቨርተንን 3 የማሸነፊያ ግቦች ብሪንስ ዋይት 19ኛው ደቂቃ ላይ፣ ቤቶ 64ኛው ደቂቃ ላይ፣ ባሪ 83ኛው ደቂቃ ላይ ሲያስቆጥሩ ለአውሮፓ ሻምፒዮንስ ሊግ 9-3 አሸንፈው ለመጡት ኒውካስል ዩናይትዶች ከሽንፈት ያልታደጉ 2 ግቦችን ራምሴ 32ኛው ደቂቃ ላይ፣ መርፊ 82ኛው ደቂቃ ላይ አስቆጥሮላቸዋል። ግን ኒውካስል ትላንት በሜዳው በኤቨርተን 3-2 ተሸንፏል። ሲቲ በጣም ትልቅ የሚባል ጣፋጭ ድል ነው ኢላንድ ሮድ ስቴዲየም ድረስ አቀንቶ ያሳካው። ያውም ከምሽቱ 11 ሰዓት በኋላ ባለፉት 25 ጨዋታ በሜዳው ያልተሸነፈውን
የምሽቱን ቡድን ነው ድል ያደረገው። ሲቲ ትላንትና 1-0 ኢላንድ ሮድ ስቴዲየም ድረስ አቅንቶ ድል ሲያደርግ አንቶኒዮ ሴሜኒ 45ኛው ደቂቃ ተጠናቆ በጭማሪው ሁለተኛ ደቂቃ ላይ ነበረ ኳስና መረብን ከመረብ ማዋሃድ የቻለው። ማንቸስተር ሲቲ ማሸነፉን ተከትሎ ከሊጉ መሪ አርሰናል ያለውን የነጥብ ልዩነት 2 አድርሶታል። በተመሳሳይ የጨዋታ ብዛት ማለት ነው። የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ በሁሉም ውድድሮች ተከታታይ 6ኛ ድል ላይ ደርሷል። ሲቲ አሁን ነጥቡ 59 ነው። ሊድስ ዩናይትድ 31 ላይ ቀርቷል። ሮብ ማንቸስተር ሲቲ ከኖቲንግሃም ፎረስት፣ ማክሰኞ ሊድስ ዩናይትድ ከሰንደርላንድ በፕሪሚየር ሊግ ጨዋታ ያደርጋሉ። ምክንያቱም ቀጣይ ሳምንት የኤፍኤ ካፕ መርሃ ግብር ስላለ። ጨዋታውን በቁጥር ብንገልጸው ሲቲ 67% ኳስ ተቆጣጥሯል። ግብ የማስቆጠር ንጻሬ ሲቲ 1.77 ነበረ። ያው ኦልሞስት አንድ ኳስ አምክኗል ለማለት የቀረበ ነው። በሊድስም በኩል ወደ 1.47 የግብ ሙከራ ንጻሬ ነበረው ግብ የመሆን ያው አንድ ኳስ በጥቅሉ አምክኗል ማለት ይቻላል። በሙከራ ደረጃ ሁለቱም 14 ሞከሩ። ኢላማውን የጠበቀ ሲሆን ግን ሲቲ 5 እንዲሁም ሊድስ 2 በማዕዘን ምት ሊድስ 5 መጥቷል። ሲቲ 3 ብቻ ነው የመታው። ሲቲ 3 የቢጫ ካርድ ሰለባ ሆነዋል ተጫዋቾቹ። በሊድስ በኩል አንድም ቢጫ ካርድ ያየ የለም። በጨዋታው ምንም ቀይ ካርድ አልተመለከትንም። በአንጻራዊነት ካየን ሲቲ በማሸነፊያ መንገዶች በጨዋታው የተሻለ ነበረ። አስቸጋሪውን ጨዋታ 1-0 ሲያሸንፍ እያሸነፍን አርሰናል የሚያደርገውን እናያለን ብሏል አንቶኒዮ ሴሜኒዮ። የማንቸስተር ሲቲ የማሸነፊያ ግብ ያስቆጠረው አንቶኒዮ ሴሜኒ 3 ነጥቡ ትልቅ ነገር መሆኑን ከጨዋታው በኋላ ተናግሯል። ሁሉንም ጨዋታዎች ማሸነፍ እንፈልጋለን ብሏል። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አንቶኒዮ ሴሜኒ ቀጥሎ ደግሞ የአርሰናልን ጨዋታ እንከታተላለን ብሏል። ቡድኑ መቆጣጠር የሚችለው ነገር ላይ ብቻም ያተኩራል ሲል ተደምጧል። አንቶኒዮ ሴሜኒ የማሸነፊያ ግብ ያስቆጠረው ተጫዋቹ በነገራችን ላይ 6ኛ ግቡን እንደው እንዲሁ በጨዋታ ማስቆጠር የቻለው። ውድ ቤተሰቦቻችን እንዳጠቃላይ 11 ጨዋታን ያደረገው ለማንቸስተር ሲቲ 6 ግብ በተጨማሪ 2 አሲስቶችን እንደዚሁ ማበርከት ችሏል አንቶኒዮ ሴሜኒዮ። በዚህ ተጫዋች በኩል ውድ ቤተሰቦቻችን ገና ከፈረመ 1 ወር ገደማ ነው፣ ግን 8 ጎሎች ላይ በቀጥታ መሳተፍ ችሏል። እምነት እንዲሁም ልዩነቶች መከበር አለባቸው እያሉ ነው ፔፕ ጋርዲዮላ። ትላንትና 10ኛው ደቂቃ ላይ ተጫዋቾች ጾም እንዲፈቱ አልቢትሩ ፊሽካ ነፍተው ጨዋታ ቢያቋርጡም በኢላንድ ሮድ ስቴዲየም የነበሩ የሊድስ ዩናይትድ ደጋፊዎች ግን ተቃውሟቸውን ሲያሰሙ ነበረ። በዚህ ረፍት ሰዓት ላይ ማለት ነው። ስለተፈጠረው ክስተት አስተያየታቸውን የሰጡት አሰልጣኝ ፔፕ ጋርዲዮላ የሊድስ ዩናይትድ ደጋፊዎችን ድርጊት ኮንነዋል። ፔፕ ጋርዲዮላ ለደጋፊዎች በሰጡት አስተያየት እምነትና ልዩነት እኮ ሊከበር ይገባል እያሉ ይገኛሉ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከሰሞኑ እሳቸውም በቪኒሺየስ ጁኒየር ጉዳይ ድምፃቸውን አሰምተዋል። ትላንትናም ጾም እንዲፈቱ ፊሽካ ነፍተዋል። ቢትሩ ጨዋታ ቢያቆሙም በእምነት ጉዳይ ለተቃወሙ ሊድስ ዩናይትድ ደጋፊዎች መልእክት አስተላልፈዋል። አሰልጣኙም ይላሉ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሕጉ የሚፈቅደው 1 ደቂቃ ነው፣ ወስደው ያንን ቢያደርጉ ችግር የለውም ሲሉ ተደምጧል። ትላንትና እሳቸው በሊድስ ዩናይትድ ደጋፊዎችም ባለጌ እየተባሉ እንዲሁ ሲዜምባቸው ነበረ። ፈገግ የሚያስብለው ነገር ግን የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ እሳቸው ከጨዋታው በኋላ የሰጡት ሌላኛው ሀሳብ የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ ወሳኝ ቦታ እንገኛለን፣ ዋናው ታርጌታችን እሱ ነው ብለዋል። ለመሪው አርሰናል 2 ነጥብ ብቻ ቀርበው ማለት ነው። በጨዋታው ኤርሊንግ ብሮት ሃላንድ አልተሳተፈም፣ በተጠባባቂ ወንበር ላይም አልነበረም። ምክንያቱ ጉዳት ነው። ውድ ቤተሰቦቻችን ሃላንድ ተጎድቷል። ያውም ሲቲ ለዋንጫ በጣም ወሳኝ ፉክክር እያደረገ ባለበት ሰዓት ላይ ሃላንድ ጉዳት አጋጥሞታል። በርከት ያሉ የዜና ምንጮቻችን እንዳረጋገጡልን ከሆነ ጉዳቱን ያስጋጠመው በሳምንቱ ትሬኒንግ እያደረገ በነበረ ሰዓት ላይ ነው ተብሏል። ጋርዲዮላ በጋዜጣዊ መግለጫ አላረጋገጡትም ነበረ። መቼ ይመለሳል? ለሳምንቱ አጋማሽ ጨዋታ ለኤፍኤ ካፕ መርሃ ግብር አጣርተን በዩቲዩብ ገጻችን ብቻ ለሲቲ ደጋፊዎች እንዲሁ ምላሹን ይዘን የምንመጣ ይሆናል። ምናልባት ጉዳትን ስላነሳን ነው የሮድሪጎ ሄርናንዴስ ካንቴ ከጉዳት መመለስ በዚህ ሰዓት ለቡድኑ እንዴት ወሳኝ እንደሆነ ትላንት ተመልክተናል።
አምና በኤሲኤል ጉዳት ወጣ ገባ እያለም ነበረ። በዚህም የውድድር ዓመት አምና ደግሞ ጭራሽ አልተሳተፈም ብዙ ጨዋታ ላይ። አሁን ግን ተመልሷል። ሌላ በጣም ወሳኝ ምሽት ከቡድኑ ጋር ያሳለፈ ተጫዋች ነበረ። ምናልባት የሲቲ ደጋፊዎች በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ የተጫዋቹን ወቅታዊ ብቃት ግን እንዴት አገኛችሁት? ሌላኛው ጃሌጂ ዳናሮማ ነው። ትላንትና ጃሌጂ ዳናሮማ ክሊንሺት አስመዝግቧል። 11ኛ ክሊንሺት እንዲሁም 6ኛ ቢጫ ካርድ ላይ ደርሷል። ክሊንሺቱና ቢጫ ካርዱ ጎን ለጎን የሚሄድበት ተጫዋች ሆኗል። በዳቪድ ሪያ ብቻ በ13 ክሊንሺት ይበለጣል። ሌላ በጣም ቁልፍ ምሽት ያሳለፈ ነው። የሲቲ ደጋፊዎች በዩቲዩብ ገጻችን የምትገኙ ወቅታዊ ቡድናችሁን ጉዞ እንዴት አገኛችሁት? አጋሩን። ሊቨርፑል ከዌስትሃም ወደ 7 ግቦች ተመልክተናል። በዚህ ጨዋታ 28ኛ ሳምንት በጎል የተንበሸበሸ ነበረ። አንፊልድ ሮድ ስቴዲየም ሊቨርፑል 5-2 ሲያሸንፍ 5ቱን የሊቨርፑል የማሸነፊያ ግቦች በሊቨርፑል በኩል ያስቆጠሩት ሁጎ ኤኬቴኬ፣ ቨርጅል ቫንዳይክ፣ አሌክሲስ ማካሊስተር፣ ዲሳሲ ከመረብ ማሳረፍ ችሏል። ቨርጅል ቫንዳይክ ትላንትናም የቆመ ኳስ ነው እንዲሁ ማስቆጠር የቻለው። በማካሊስተርን በኩል እንዲሁ በጋክፖን በኩል በጣም ቆንጆ የሚባሉ ግቦች ተቆጥረዋል። ለዌስትሃም ግቦቹን ሱሴክና ካስቴላኖስ ናቸው እንዲሁ ከመረብ ማዋሃድ የቻሉት። ዌስትሃም ዩናይትድ ከወራጅ ቀጠና መውጣት የሚችልበትን እድል ነው መጠቀም ያልቻለው። በእርግጥ ሊቨርፑልን ለማሸነፍ ይቸገራል። የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች ምሽታችሁ እንዴት ነበር? ሊቨርፑል ነጥቡን 48 አድርሶ ከዩናይትድ አስተካክሎታል 4ኛ ካለው። በሊቨርፑል በኩል በነገራችን ላይ በሳምንቱ አጋማሽ ደግሞ ሌላ ጨዋታ ወደ ወራጅ ቀጠና ግርጌ ያለው ሞሊኒክስ ወልቭስ አቅንቶ ወልቭስን ይገጥማል። ተሸናፊ ዌስትሃም ዩናይትድ ወደ ክራቨን ኮቴጅ አምርቶ ከፉልሃም ጋር ሮብ ምሽት ጨዋታውን የሚያደርግ ይሆናል። 4 ተከታታይ ድል ነው ለሊቨርፑል። ሰንደርላንድን 1-0፣ ብራይተንን በኤፍኤ ካፕ 3-0፣ ከዛ በፕሪሚየር ሊግ ኖቲንግሃም ፎረስትን 1-0፣ ትላንትና በአንፊልድ ሮድ ስቴዲየም ዌስትሃምን 5-2 ረታ። ይሄ በጣም አስደናቂ የሚባለ ጉዞ ነው ለሊቨርፑል። ሌላው ሊቨርፑል ትላንትና ከረፍት በፊት ብቻ 3 ከማዕዘን ምት የተሸጋገሩ ጎሎችን ሲያስቆጥር በታሪክ ሁለተኛው ቡድን ነው። ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ ከዚህ በፊት ይህንን ገድል የፈጸመው ማንቸስተር ዩናይትድ 2016 ላይ ሌስተር ሲቲን ድል ሲያደርግ ነበረ። ከዚህ ጋር በተያያዘ በሊቨርፑል በኩል የቆመ ኳስ አሰልጣኙ ሊወደስ ይገባል። ከ1 ዓመት በታች ቡድን የቆመ ኳስ አሰልጣኝ ሉዊስ ሜሆኒ ነው ይህን እያደረገ የሚገኘው። በ2006 7ኛ የቆመ ኳስ ነው። ከማዕዘን ምት የመጣ ነው። ከአርሰናል በጣም የተሻለ ነው ከሚባለው ራሱ በአንድ ይልቃል። በውድድሩ ታሪክ ውስጥ ከቨርጅል ቫንዳይክ 28 በላይ የፕሪሚየር ሊግ ጎሎችን በመሃል ተከላካይነት ያስቆጠረው ጆን ቴሪ ብቻ ነው። 41 ግብ አለው ጆን ቴሪ ተከላካይ ሆኖ በግብ ማስቆጠር ረገድ። ጋሪ ካይል 28 ነበረው። አሁን ቨርጅል ቫንዳይክ ተጋርቶታል እሱን። ምናልባት በሚቆይባቸው ዓመታት ቀሪ 13 ግቦችን ያገኘውን ቨርጅል ቫንዳይክ የሚለው ይጠበቃል። በፕሪሚየር ሊጉ ግን ሁለተኛው ሰው ሆኗል። የሊቨርፑል አምበል ቨርጅል ቫንዳይክ ትላንትና በጭንቅላት ከማዕዘን ምት ተሸጋግራ የመጣች ኳስ ነበረ ከመረብ ማዋሃድ ችሎ ሊቨርፑል ድሉ አስተማማኝ እንዲሆን ያስቻለላቸው። ሁጎ ኤኪቲኬ የጨዋታው ኮከብ ነበረ። በጨዋታው 1 ግብ አስቆጠረ፣ 2 አሲስት አስመለከተን። ሁጎ ኤኪቲኬ በጨዋታው ከፍተኛ ድሪብል ስኬት የሱ ነበረ። 9 ኳሶችን ተቃራኒ ሰጠን ነካ። በረጃጅም ኳሶቹን በጣም ስኬታማ ነበሩ። ያው 100% 2 የግብ ዕድል ፈጠረ። ከ5 የአየር ላይ ኳስ 3ቱን ድል ማድረግ ችሎ ነበረ። ሁጎ ኤኪቲኬ ለሊቨርፑል በዚህ ሲዝን በሁሉም መድረክ 37 ጨዋታ 16 ግብ 6 አሲስት 22 የግብ አስተዋጽኦ እንደማለት ነው። ሁጎ ኤኪቲኬ በሊቨርፑል የመጀመሪያ ዓመቱ በጣም ጥሩ የሚባል ፎርም አለው። በነገራችን ላይ በፕሪሚየር ሊግ ከመጡ አዳዲስ አጥቂዎች ከቪክተር ዮኬሬሽ በግብ አስተዋጽኦን በልጧል። አሁን 16 ግብ ላይ ደርሷል። እንደ አጠቃላይም ይሄ በሁሉ መድረክ ነው። በአውሮፓ ሻምፒዮንስ ላይ፣ በኤሮፓ ሊግ፣ በኤፍኤ ካፕ ጨምሮ ይሄ ከዮኬሬሽ በአንድ እንዲልቅም እንዲሁ ያስቻለው ሆኗል። የሊቨርፑል ደጋፊዎች አዲሱ አጥቂያችሁን እንዴት ነው ሲዝኑ ላይ መልከታችሁን ጻፉልን። ሳላ ለ10 ተከታታይ ጨዋታ ግብ አላስቆጠረም። ይሄ በታሪክ ለሱ ለመጀመሪያ ጊዜ ነው። በሊግ ጨዋታ 10ኛ ተከታታይ ጨዋታ ላይ ሲደርስ ፍሎሪያን ቬርዝን በተመለከተ ጉዳት ላይ ነው። የሳምንቱ የሞሊኒክስ ጨዋታም እንደሚያመልጠው አረጋግጠዋል አርኔ ስሎት።
እንዳጠቃላይ በጉዳት ምክንያት እሱ ብቻ አይደለም። ኮነር ብራድሊ፣ ጆን ቫኒሊዮን፣ ዋታሪንዶ፣ ስቴቨን ባስቲች፣ አሌክሳንድር ኢሳክ፣ ጄደን ዳንሳ፣ ጀርሜ ጃኩቴ እና ስቲቭ ያሮስ በሬንስ እና በአያክስ የሚገኙትም ጉዳት ላይ እንዳሉ ይታወቃል። ቀሪዎቹ ግን በሊቨርፑል ያሉ ተጫዋቾች በወልቭስ ጨዋታ ላይ እንደማይገኙ አረጋግጠዋል። የእሳቸው ቡድን ግን ቁልፍ ተጫዋቾች አሉት። እነኚህ ባይኖሩም ዘንድሮ ማካሊስተር በቡድኑ ድንቅ ነው። ዶሚኒክ ሶቦስላይ ድንቅ ነው። ሪያን ግራቨንበርክ ድንቅ ነው። በጣም ምርጥ ጊዜን እያሳለፉ ነው። በነገራችን ላይ እነዚህ በአንድ የውድድር ዘመን ለክለቡ የፈረሙ አማካዮች በክለቡ ያላቸው ቁጥር በዘንድሮ የውድድር ዓመት በቶፕ ፎር ጉዞ ውስጥም በጣም ወሳኝ የሚባል ነው። አሌክሲስ ማካሊስተር ብዙ ጎሎችን ማስቆጠር እንችል ነበር። እንዲሁም እነሱ አንዳንድ እድሎች ነበራቸው። በአጠቃላይ በቡድኑ ያየነው ነገር መነሳሳቱ ጥሩ ነው ብሏል። ማካሊስተር ዌስትሃም ላይ ያለውን ክፍተት ተጠቅሞ ጎል ማስቆጠር ያስፈልግ ነበር ብሏል። በማጥቃት ደረጃም በጣም ጥሩ ነበር ብሏል። አሌክሲስ ማካሊስተር በወር ውስጥ ጎሎችን እያስቆጠረ ነው። እሱም በጣም ደስተኛ ነኝ ብሏል። ወደ ሳጥን ውስጥ በመግባት እና ጎሎችን ማስቆጠር ወዳለው በዚህ ሰዓት ደግሞ ለቡድን የትኛውም የጎል ምንጭ ያስፈልጋል። በወሳኝ ሰዓት ጎሎችን በማስቆጠር ደስተኛ ነኝ ብሏል። ኮዲ ጋክፖ በአሁኑ ጊዜ በጥሩ ግስጋሴ ላይ ነን ብዬ አስባለሁ። እናም እስከ ሲዝኑ መጨረሻም በዚሁ ጥሩነታችን መቀጠል ይኖርብናል። በውድድር ዓመቱ ጥሩን ቦታ ይዘን ለማጠናቀቅ እንጥራለን እያለ ነው። የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ ሊቨርፑልያን ቡድናችሁ በዚህ ዓመት የት ሊያጠናቅቅ ይችላል? ቅድመ ግምታችሁን መልካታችሁን ጻፉልን። ማንቸስተር ዩናይትድ በነጥብ ሊቨርፑል ተስተካክሎታል። እንደሚታወቀው ውድ ቤተሰቦቻችን ይህ በነጥብ የተስተካከለውን ሊቨርፑልን ለመራቅና ሶስተኝነትን ለመመለስ ኦልትራፎርድ ጥሩ ምሽጉ ነው ለዩናይትድ። ባለፉት 12 የፕሪሚየር ሊግ ጨዋታ 27 ነጥቦችን እዚህ ሜዳ ላይ ሰብስቧል። ከዛ በፊት በነበሩት 13 የሩበን አሞሪም ዘመን 11 ነጥብ በላይ ማሳካት ለዩናይትድ አልሆነም ነበረ። ማንቸስተር ዩናይትድ በሜዳው ኦልትራፎርድ ባረጋቸው ያለፉት 12 የፕሪሚየር ሊግ ጨዋታ ውስጥ እነኝን ነጥቦች ሲሰበስብ 8 ድል 3 አቻ 1 ሽንፈት ነው። ዩናይትድ ስኬት በካሪክ ስር በትልቁ ቀጥሏል። ካሪክ ካለ ድል አለ እስኪባል ድረስ ማለት ነው። ቡድኑ ዛሬ እንግዲህ በኦልትራፎርድ ላይ የሚያደርገው ጨዋታ በጣም ወሳኝና በቶፕ ፎር ጉዞ ላይም በጣም ትልቅ የሚባል ወሳኝ ነው። ካሪክ እንዴት ያለ አቀራረብ ይዘው ይመጣሉ የሚለው በጨዋታው በትልቁ ይጠበቃል። የክሪስታል ፓላሱ አለቃ ኦሊቨር ግላስነር ይኸው ተጋጣሚያቸው ማንቸስተር ዩናይትድን በተመለከተም ሐሳባቸውን አጋርተዋል። በኦልትራፎርድ በሙሉ የራስ መተማመን ጨዋታ ያስፈልገናል ብለዋል። ከኤቨርተን ጋር ዩናይትድ የነበረውን ጨዋታ ድል አይቻለውኝ። ዩናይትድ በጣም በድንቅ ሽግግር ውስጥ ያለ ቡድን ነው። ከተከላካይ እስከ ማጥቃት የተደራጀና በቡድን ውስጥ ያለው መዋቅር አሁን ላይ በጣም አስቸጋሪ ነው ለማሸነፍ ብለዋል። ኤቨርተን እንዳስቸገራቸውም ተመልክቻለሁ። በእርግጥ እኛም በዛ መንገድ በተወሰነ መንገድ ላይ ዩናይትድ እንዘጋጃለን ብለዋል። ሚዛኑን የጠበቀ ቡድን ስለሆነ ሊያስቸግርን ይችላል። ሉክሾ፣ ሃሪ ማጓየር፣ ካዝሜሮ፣ ብሩኖ፣ ኩኛ፣ ብሪያን ቤሞን ስትመለከቱ እነዚህ በፕሪሚየር ሊጉ በእውነት ልምዳቸው በጣም ያስፈልጋል ለአንድ ቡድንና ዩናይትድ ያ በሙሉ አለው ብለዋል። ከዛ ውጭ እነ አማድ ዲያሎ፣ ኮቢ ሜኖን በተመለከተም እሳቸው በሰጡት ሀሳብ ወጣትም ቡድን ነውና ይህም ቡድን በጥንቃቄ መጫወት አለብን። ለዩናይትድ ዝግጁ ነን። ዋናው ነገር ጨዋታውን ግልጽ በሆነ መንገድ መጫወት ነው ከኛ ብለዋል። ዩናይትድ ግን የወቅቱ በጣም ጠንካራ ቡድን መሆኑን በዛው አያይዞ አንስተዋል። ምናልባት ከቡድን ዜና ጋር በተያያዘ ለዩናይትድ ደጋፊዎች የተወሰኑ መረጃዎችን እናንሳም። አንደኛው በቡድኑ የፋይናንስ ጉዳይን በተመለከተ ነው። ማንቸስተር ዩናይትድ ለተቀናቃኝ ክለቦች 422 ሚሊዮን ፓውንድ የዝውውር ዕዳ ያለበት ሲሆን ከዚህ ውስጥ 238 ሚሊዮን ፓውንድ በአንድ ዓመት ውስጥ መከፈል አለበት ተብሏል። ክለቡ 32.6 ሚሊዮን ፓውንድ የሥራ ማስኬጃ ትርፍ ቢያስመዘግብም በአጠቃላይ ወደ 1.3 ቢሊዮን ፓውንድ ዕዳ ያለበት በመሆኑ ለሻምፒዮንስ ሊግ ማለፍ ቢያንስ 100 ሚሊዮን ፓውንድ ስለሚያስገኝ አሁን ጉዳዩ በጣም ወሳኝ ነውና ዩናይትድ የዛሬውን ጨዋታ ሲያደርግ ሚሊዮን ፓውንድ ላይ እየወሰነ ነው ማለት ነው። ውድ ቤተሰቦቻችንና ጨዋታው ከ90 ደቂቃና ከ3 ነጥብ በላይ ለዩናይትድ ብዙ ሚሊዮን ዶላሮች ላይ በጣም ወሳኝነት ያለውም የምሽት መርሃ ግብር ነው።
በዩናይትድ በኩል ምናልባት ቃል ስፖርት ዩቲዩብ ቻናላችንን ትላንት ላልተከታተላችሁ በዩቲዩብ ገጻችን በፌብራሪ 28 ቅዳሜ ምሽት ማለት ነው ቤንያሚን ሼሽኮ የማንቸስተር ዩናይትድ የወሩ ምርጥ ተጫዋች ተብሎ መመረጡ ነግረናችሁ ነበረ። ባለፉት 3 ጨዋታ ተቀይሮ እየገባ 3 ጎል አስቆጥሮ ዩናይትድ በሁለቱ ድል እንዲያደርግ በአንዱ አቻ እንዲወጣ አስችሎ ነበር። ከዛም በተጨማሪ ዌስትሃም ዩናይትድ ላይ ያስቆጠራት ግብ የወሩ ምርጥ ግብ ተብላ እንደተመረጠችለት ነግሬያችሁ ነበረ። ከዛ በዘለለ ደግሞ የአንድሬ ኦናና የቅርብ ሰው እንዴት አንድሬ ኦናና ዩናይትድን ዳግም ተመልሶ ማገልገል ተመኘ፣ እንዴትስ አሰበው አለመው ተብሎ ሲጠየቅ ችግሩ እንደነበረ ያውቃል። እሱም በዩናይትድ ችግር እንደነበረ ግን ከሱ በላይ የቡድኑም ችግር እንደነበረ ያምናልና ካሪክ ወደ ዩናይትድ መጥቶ ቡድኑን ከቀየረ በኋላ ኦናናም እኔም ብመለስ ተመሳሳዩ ነገር ይፈጠራል፣ እኔም እቀየራለሁ የሚል እምነት አለውና የካሪክ መምጣት ዩናይትድ ቤት ለውጥ እንዳመጣ ሁሉ እኔንም ይለውጣል ብሎ በማመኑ ነው ዩናይትድን ዳግም የተገመኘው እያሉ ነው። በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ደግሞ በርካታ ዩናይትዳውያን ምን ሲደረግ ነው ኦናና የሚመለስብን እያሉ እንደነበር ይታወቃል። ሌላው በቡድን ዜና የዩናይትድ ቁልፍ ተጫዋቾች ማቲያስ ኩኛና ካዜሜሮ ካሁኑ የብራዚል ብሔራዊ ቡድንን ዋስትና አግኝተዋል። በቀጣይ የዓለም ዋንጫ ከጉዳት ነጻ እስከሆኑ ድረስ የዓለም ዋንጫ ይጫወታሉ ተብሏል። በተለይም ከወደ ብራዚል አካባቢ የሚወጡ መረጃዎች አሁን እነኚህ ተጫዋቾች ለዩናይትድ ምን ማለት እንደሆኑ በብራዚል ብሔራዊ ቡድን ውስጥ ያላቸው ቦታ ማሳየት ተደርጎ ሊወሰድ ይችላል። እነኚህ ተጫዋቾች ዛሬም በዩናይትድ በኩል በትልቁ ይጠበቃሉ። የማቲያስ ኩኛ በተለይም በኤቨርተን ጨዋታ ላይ ተመልሶ መጥቶ ተከላካዮቹን ያገዘበት መንገድ በዛ ላይ ግቧ ስትቆጠር የሽግግሩ መነሻ እሱ ነበረ። ረጅሙ ኳስ ለብሪያን ቤሞ ያው ካዜሜሮ ይታወቃል በአደገኛው የሜዳ ክፍል ላይ ፈጣን ያልሆነው ተጫዋች ለዩናይትድ አደገኛውን የሜዳ ክፍል እየተቆጣጠረ እንደሆነ ይታወቃል። ሁለቱ ተጫዋቾች በቀጣይ በዓለም ዋንጫም ዋስትና ያላቸው የተባሉ ሰዎች የዩናይትድን የአውሮፓ ሻምፒዮንስ ሊግ ጉዞስ ዋስትና ይሰጡት የሆነው ዛሬ የሚጠበቅ ነው። በኦልትራፎርድ ዛሬ አመሻሽ 11 ሰዓት ሲል ውድ ቤተሰቦቻችን 28ኛ ሳምንት ተወዳጁ የእንግሊዝ ፕሪሚየር ሊግ ዩናይትድ ከፓላስ ዩናይትድ በዚህ ዓመት 13 ድል 10 አቻ 6 ሽንፈት በክሪስታል ፓላስ በኩል 15 ጨዋታ ድል አላቸው። የአውሮፓ ትኬት ስለቆረጡ 14 አቻ 13 ሽንፈት አስተናግደዋል። ዩናይትድ በመጨረሻ 5 ጨዋታ 4 ድል 1 አቻ ምንም ሽንፈት አልገጠመውም። ፓላስ በመጨረሻ 5 ጨዋታ 3 ድል 1 አቻ 1 ሽንፈት ገጥሞታል። ዩናይትድ ፓላስ 39 ጊዜ ረቷል። ፓላስ ዩናይትድን 13 ይረቷል። 14 ጊዜ አቻ ወጥቷል። የመጨረሻ 4 ግንኙነት ዩናይትድ አንዴ ሲያሸንፍ ፓላስ 2 ይረቷል። 1 ጊዜያቸው ወጥቷል። የመጀመሪያ ዙር ጨዋታ በሴልኸርስት ፓርክ ስቴዲየም ዩናይትድ 2-1 በሆነ ውጤት ፓላስን አሸንፎ ነበረ። ዛሬ ዩናይትድ ድል የሚያደርግ ከሆነ ሶስተኝነትን ከአስቶን ቪላ መረከብ ይችላል። ይሆንለት ይሆን? ማንቸስተር ዩናይትድ በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ ዩናይትዳውያን ቅድመ ግምታችሁን ላኩልን። ውድ ቤተሰቦቻችን በ4 ዋንጫ የሚፋለሙ 2 ቡድኖች በእንግሊዝ ታሪክ በነገራችን ላይ ማርች ወር ድረስ ለ4 ዋንጫ የሚፋለሙ 2 ቡድኖች ለመጀመሪያ ጊዜ ነው። አርሰናልና ሲቲ። አርሰናል ዛሬ በአንደኛው የዋንጫ ፉክክር ላይ በጣም ወሳኙን ምሽት ያሳልፋል፣ በሜዳውና በደጋፊ ፊት ማለት ነው። በተለይም ትላንትና የፔፕ ጋርዲዮላው ቡድን ሲቲ ሊድስን 1-0 ካሸነፈ በኋላ በኩል የጨዋታ ብዛት አሁን ሲቲና አርሰናል መካከል ያለው የነጥብ ልዩነት 2 ብቻ እንደሆነ ይታወቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አርሰናል ቀድሞ 1 ጨዋታ ከወልቭስ ጋር ተስተካካይ መርሃ ግብሩን እንዳደረገ ይታወቃል። የካራቦ ካፕ ሳምንት ላይ የሚደረገውን ጨዋታ የሲቲ ተስቦ ያልተደረገው ከፓላስ ጋር መሆኑ ነው። ፓላስ ደግሞ የአውሮፓ መድረክ ጨዋታ ስለነበረበት ነው። የዋንጫ ፉክሩን በተመለከተ ኦዌን ሃርግሬቭስ የቀድሞ የዩናይትድ ተጫዋች ነው። እስከ 38ኛ ሳምንት ጠብቁ ብሏል። ዋንጫው አይለይም ብሏል ፕሪሚየር ሊጉን። እስከዛ ድረስ የዛሬ የአርሰናል ተጋጣሚ ቼልሲ ነው። ቼልሲ በታሪኩ ከፍተኛ የሚባል የኢኮኖሚ ቀውስ ባጋጠመው ማግስት የሚያደርገው ጨዋታ ነው። በእርግጥ ማረም ይችላል ቀጣይ ክረምት ላይ።
በርካታ ዕዳ ያስመዘገበ ክለብ ሆኗል፣ ወይም ኪሳራ ያስመዘገበ ክለብ ሆኗል። በቼልሲ በኩል ምናልባት አዲስ ጉዳት የለም፣ ግን ያለ ኩኮሪያ ነው የሚጫወቱት። አዲስ ያልኳችሁ የኩኮሪያን ጉዳት ከሰሞኑ ስለነገርኳችሁ ነው። ለቼልሲ ደጋፊዎች በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ለዘወትር አድማጮቻችን አድርሰን ነበር። ያው በጀነራል ሀቷ ይተኩታል ተብሎ ይታሰባል። አዲስ ጉዳት የለም። ኤስታቪዮም አይገኝም። ግን የስኳድ ዴብዙ ለቼልሲ ምናልባት የላቪ ኮይሉዌል የቆየ ነው፣ የሮሚዮ ላቪያ የቆየ ነው እና አሁን ባለው የስኳድ ዴብዝ ግን ዛሬ ለአርሰናል ምን አይነት ቡድን ሊሆን ይችላል? የቼልሲ ደጋፊዎች ምልከታችሁን ላኩልን። ከአርሰናል የቡድን ዜና ጋር በተያዘ ኦዴጋርድ ትላንት አላየ ነው። ውድ ቤተሰቦቻችን በልምምር ላይ ምናልባት ደብቀውት ይሆን ወይንስ ጉዳት ላይ ነው? አላየነውም ትላንትና። ከዛ በዘለለ ግን ትላንትና ከሃቨርዝ ተመልሶ ጉዳት የገጠመው ተጫዋች ልምምድ ሰርቷል። ከቪክተር ጊዮኬሬሽ ጋር አይተነዋል። ዛሬ በቡድን ውስጥ እንደሚቀላቀል አረጋግጠናል። ይሄ ለአርሰናል በጣም ጥሩ የሚባለው ዜና ነው። ዛሬ ያው ኤምሬትስ ስቴዲየም ጨዋታው ከመጀመሩ በፊት 40 ሜትር ስፋት ያለው ቲፎ ተዘጋጅቷል። ይሄም ከሌጀንዶች እስካሁኑ ድረስ ያለውን የአርሰናል ከዋክብቶችን የያዘ ነው። የስቴዲየሙ አንደኛው ክፍል ላይ ይታያል ተብሏል። ይህም ተጫዋቾቹን ለማነቃቃትም ነው ተብሏል። ውድ ቤተሰቦቻችን ከሰሞኑ የሁስኮርድን የአርሰናልና የቼልሲን ምርጦች በምርጥ 11 ይፋ ሲያደርግ በርከት ያሉ ቼልሲውያን ተካተው ነበረ። በስኳካ በኩል ግን ሲሆን በርከት ያሉ አርሰናላውያን ተካተዋል። ስኳካ ግብ ጠባቂ ሳንቼዝን ነው በወቅታዊ ብቃት የመረጠው። 4 ተከላካዮች ሄንካፔ፣ ጋብርኤል ማጋሌስ፣ ሳሊባን ከአርሰናል፣ ጄምስን ከቼልሲ፣ 6 ቁጥር ካይሴዶን ከቼልሲ፣ አማካይ ክፍሉን ራይስ እና ኦዴጋርድ ከአርሰናል፣ 3ቱ አጥቂ ማርቲኔሊ እና ሳካን ከአርሰናል፣ ዦ ፔድሮን ከቼልሲ መርጧል። ምናልባት ለአርሰናል ደጋፊዎች እናንተም ከዚህ የተለየ ከነበረ በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ያርሰናልም የቼልሲም ደጋፊዎች እንዲሁ ልታጋሩን ትችላላችሁ። የጎደለ ምርጥ ካለ ከዚህ ውስጥ ይሄ የስኳካ ነው። ኤምሬትስ ላይ ይደረጋል ጨዋታው ዛሬ ምሽት 1:30 ዓለም አይኖች ሁሉ በጉጉት ይጠብቁታል። አርሰናል ከቼልሲ ጨዋታውን በአርሰናል በኩል በዚህ ውድድር ዓመት 32 ድል ይዞ 8 አቻ 3 ሽንፈት ገጥሞት ቼልሲ ደግሞ 22 ድል 10 አቻ 10 ሽንፈት ገጥሞት ነው የሚያደርጉት። አርሰናል በመጨረሻዎቹ 5 ጨዋታ 3 ድል 2 አቻ፣ ቼልሲ በመጨረሻ 5 ጨዋታ 2 ድል 2 አቻ 1 ሽንፈት። 85 ጊዜ አርሰናል ቼልሲን ረቶታል። ቼልሲ 64 ጊዜ ነው አርሰናል የረታው፣ 60 ጊዜያቸው ወጥተዋል። የመጨረሻ 4 ጨዋታ አርሰናል 3ቱን ረቶ 1 ጊዜ አቻ ነው የወጡት። የመጀመሪያ ዙር ጨዋታ ኤምሬትስ ላይ አርሰናል 1-0 በሆነ ውጤት ድል አድርጓል። ዛሬ ምሽት 1:30 ኤምሬትስ ላይ የሚደረገውን ጨዋታ ማን በበላይነት ሊወጣው ይችላል? ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን በሐሳብ መስጫው ሳጥናችን ላይ አስፍሩልን። መልካም ዕድል ብለናል። በእንግሊዝ ፕሪሚየር ሊግ ዛሬ ብራይተን ከወልቭስ፣ ፉላም ከቶትናም፣ ዩናይትድ ከፓላስ ምሽት 11 ሰዓት፣ አርሰናል ከቼልሲ ምሽት 1:30። በጣሊያን ሴሪ ክሮሜንሴ ከኤሲ ሚላን፣ ሳሱሎ ከአታላንታ፣ ቶሪኖ ከላዚዮ፣ ሮማ ከዩቬንቱስ። በጀርመን ቡንደስሊጋ ስቱትጋርት ከወልቭስበርግ፣ ፍራንክፈርት ከፍራይቡርግ፣ ሃምቡርግ ከአረቤ ሌፕሺንግ። በፍራንስ ሊጋ ፓሪስ ከኒንስ፣ ሊል ከናንተስ፣ ሎሬንት ከኦግዠር፣ ሜትስ ከብሪስት፣ ማርሴ ከሊዮን። በስፔን ላሊጋ ኤልቼ ከኤስፓኞል፣ ቫሌንሻ ቤትስ ከሴቪያ፣ ጄኖዋ ከሴልታ ቪጎ እንዲሁ ጨዋታቸውን የሚያከናውን ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ዕለተ እሁድ ማለዳ ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ለእናንተ ውድ አድማጮቻችን አሰናድተን ያቀረብንላችሁ ጥንቅር ይሄን ይመስላል። ለምትደግፏቸው ክለቦች መልካም ዕድል ብለን በምትደግፏቸው ክለቦች ወቅታዊ ብቃት ተንተረሳችሁ ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ ጻፉልን። መልካም ዕለተ እሁድ፣ መልካም ዕለተ ሰንበት ይሁንላችሁ። አበቃ።